በቃ ሽታው ችግር የለውም ነፍስ አናጠፋም ችግር የለውም በቀኗ ትሞታለች አጭር ተናት እኔናቺ ድንብ አንተ ታረክ በዛ እንደዛ ያለው መርዝ ምግብ ቀላቅለን ዶክተር ለመሞት የቀራችሁ 2 ወር ነው ምናምን ነገር ብሏል ስለዚህ በጣም ነው የምትወዳት ግን ትቀናባታለች ድራማ ላይ ስታጥፋት እናደዳለች ውስጥ የሆነ ቀን በጠረጴዛ ስለዚህ አሁን ሊሞት 2 ወር 3 ወር የቀራችሁን ሴት ያግብተ መልሰናል ግን ፈርው ብቻዬን እንዴት ነው ዱባይ ነው ጫጉላ የምናደርገው ስላለች በቃ አይዞሽ ተባረኪ ብለው 20 ሺህ ብር ዲላ አላሳዙኝም ሰላም እንዴት ናችሁልኛ ማን ነው ደህና ናችሁ እንዴት ናችሁ ጠፋችሁ አረቱባችንን ነቃነቃ አርጉ አይ ነው እነሱ ነው ጠፍተኛ ስንመጣ ደግሞ እነሱ ጠፍ እነሱ ይያሉ ተው ፖስት እናንተ ልጅ እየተላለፍን ተው እየተባለን እኛ አልፖስትንም ነበር ሶ አሁን ስንፖስት ደግሞ በተራቸው የሉም እየቀጡ ነው ቶሎ እየፖስትን ነው ባካችሁ ሁሉን ካላ እናንተ ወገን ዘመድ የለም ካላ ለእናንተ እኔ እኮ አፊ ካለ እናንተ ምንም እኮ አልችልም ታውቃለህ ቋንቋው እንደፈተሽ ከበሮ ቤስክ ከበሮ ረት ቸልስ ምንድን ይከብድሽ ደህና ናችሁ እስኪ ደህና ናችሁ እሺ ደስ አንድ ድግኝ ደህና ናችሁ የህፃን ልጅ አንደበት የለም የሚጣፍጥ እንደዛ ነው ማር እየበላው እኮ ነው ወይ ማር ኬት መጥቶ ነው አዲስ አበባ ማር የምትበይው እንዴት ናችሁ ልንጋይ ሳማን ነው አለንላችሁ በጣም እግዚአብሔር የተመሰገነ ይሁን እንግዲህ ያችን ምሩ ማስለቀስ አይሰለችንም ሰው ለቅሶ ያምርባታል ታለቅስ ደስ ትላለሽ ስታለቅሺ ደስ አልሽ በይልሽ እና ዛሬ ልናስለቅሳት አስበናል ኖርማሊ የሚያስለቅስ አይደለም እንደምትለኝ ታውቃለህ የሆነ ነገር ስንላት መጀመሪያ ስልና ከዛ ፊቷ ፍም እየሆነ እዚህ ጋር እንደ ህፃን ልጅ ሲሳም እንዴት ነው ህፃን እንደዛ እንዴ ካሜራ ላይ በደንብ ስለማያስታውቅ ነው እንጂ እንደሱ ውስጥ ተንቀሳቀኛለች እኔ መጀመሪያ ልጅ ትመስለኛለች ግን እኔም ጣቁሬ ነው እንጂ ውስጥ ለውስጥ እኮ ይቃላል እንጂ ወደ ውስጥ ነው የምትገባ ወደ ውስጥ ነው ጋይስ እንግዲህ እኛ አልቀበልም ምን ልንል እንደመጣን ደግሞ ልንገራችሁ ባለፈው ትዝ ይላችኋል የምሩን ፕራንክ ያደረኳት እንትን ልል ነው ብዬ ለሽማግሌ ልደርሽ ነው ብዬ ሰርተናል የሆነ ቪዲዮ ነው ብዙ ኮሜንቶች አሉ ሳይ ምን ይላሉ ለምን ደሞ አሮጊት ላገባ ነው ብለ ፕራንክ አታድርጋት ምናምን ነገር የሚላየውና እስኪ የሆነ ነገር ትንሽ ቀመም ጣል እናድርግበትና ያው ከራሳቸው የመጣ ስለሆነ ሊወዱት ይችላል ብዬ እንደዛ አሰብኩኝ ማለት ነው ምን መሰለሽ ምንላት ካንቺ ጋር ነው ፕራንክ ምን አድርጋት ምንድነው ምንላት አንድ የጠነፈፈች አሮጊት ወጥ በጣም ትልቅ ሴትዮ ማለት ነው በጣም ትልቅ ሴትዮ ወዳለው ምናምን ነገር ብላኛለች ድራማ ላይ የምትወደኝ ወዳጄ ነች አድናቂ ነች ላገኘህ ምናምን ነገር እንደዚህ ምናምን ተለኛለች እና በቃ ወራራው ወደ ሌላ ነገር እየሄደ ነው በቃና ደግሞ ሳጣራ ሴትዮዋ በቃ አንዳሙስ ነው ይቀራት ኪሎሜትሯ በጣም ሄዷል ልትሞት ዋው በቃ ኪሎሜትሯ በጣም ሄዷል 60 ምናምን አልፋለች ግን አግብቼ ለምትና ነገር አንተን ወዳለሁ አፈቅራለሁ ምናምን ነገር እያለችኝ ነው አግባቸው እያለችኝ አልኩ ለቪዲዮ ስለሆነ አንቺ ነው የምልሽ እንግዲህ ኤግዚስት ማታደርጊ እሳቸው በል እንጂ ለሰው በቃ ሊያገቡኝ ይፈልጋሉ አርሲጨንቀኝ አፍለራሱ እኔ ግን ምን እንደሳልኩ ታውቃለህ ማታ ጀርባቸውን ስታሻቸው ልጄ ሱጋ እዚህ ዘውታኝ ማበለኝ ሲሉ ሪአክሽን ዘገሰሻል በየስ ደግፈሽ እንት በተወስዳቸው ምናምን ሚስቴን ማለት ነው ሚስቶትን ማዘር መጣ እንዴት ነው ትዳር ምናምን ለይታ መጣ እግዚአብሔር ከእንደዚህ አይነት ነገር ነፍ ይጠብቅ ያው ከባድ ነው መቼም በ20 ምናምን አመት የ60 ምናምን አመት ሰው ማግባትና ሴቶች ግን ያደርጋሉ አሁን ለብር ይያሉ አራው ግን የመቆየት እንትን እኮ ጠባብ ነው አትቆይሽ ጊዜ በቃ ግን ትዳር ብለሽ ትገቢበታለሽ ቤት ብለሽ ትገቢበታለሽ ለብር ለምናምን ብለው ነው ግን በሴት ደግሞ ይሻላል በወንድ ሲሆን ይከብ ሴታውን እንደው ልጅ ለብር ሲሆን እንደው ትንሽ ይሻላል አባባሌ ምንድነው እውነት ያን ሰው አፍቅረሽ ወደሽ ምናምን ነገር አስበሽዋል ነው 65 ዓመት ታሮጊት ነው ግን እንደሱም ሆኖ የ65 ይከብዳል በጣም ግን ሴት ትልቅ ሰው ታገባ ይሻላል በወንድ ደግሞ በጣም ነው የሚከብደው ለሴትም እኮ ባይዘው በዚህ አላምንበትም ወንድ ልጅ ከሴት መብለጥ አለበት ነው ሲበዛ መብለጥ አለበት ብዬ ማስበው ምን ያህል አመት ለምሳሌ አይ ቢያንስ 5 አመት 6 አመት እንደ 5-6 እሺ ብዙ አይደለም በጣም ትልቅ የሚመኙ ሰዎች አሉ 10 አሁን ወደ ቤተሰቦቻችን ስንመጣ
ምናምን ይሄ ወደ ድሮ የነበረው ካልቸር የድሮ የነበሩ ካልቸሮች አንስታይ አብዛኞቻችን ቤተሰብ ጋር ያለ ነገር ነው። እናትና አባታችን መሀል ሰፊ እድሜ ልዩነት አለ። የሚያስቅና እኔ አንዳንዴ ቁጭ ብዬ አስባለሁ። በቃ አንድ ቤተሰብ ውስጥ ምናምን እንዲህ ያለ ዘመድ ውስጥ ምናምንና ባልየው ሚስትየውን በ20 ዓመት ምናምን ይበልጣታል፣ በ25 ዓመት ይበልጣታልና ሳዶር የሚያገባት ሴት ማለት አሁን መንገድ ላይ አግኝቼ ማጫወታት ልጅ ነች ማለት ነው። እና ከጭንቅላቴ በላይ ይሆንብኛልና በቃ ማለት እንትን ነው። ኖርማሊ እድሜ ቁጥር ነው ብዬ ነው የማስበው እኔ። እድሜ ያስተምራል በእርግጥ ግን ከእድሜ በላይ ደግሞ የራስ ብስለት አለ አይደል? ማቹሪቲ የሚባል ነገር አለ። እድሜ አይደለም ሲጀመር የ30 ዓመት ሴት የማታስበውን ነገር የ20 ዓመት ሴት ልታስብ ትችላለች ከበሰለች። እና እድሜ ላይ ብቻ ዲፔንድ ያደርጋል ብዬ አላስብም። እና መበላለጣቸው ሰምሃው አሪፍ ነው። 3-4 ዓመት ኖርማል ነው። እኩልም ቢሆኑ ሴት ልጅ ቆድማ ነው መበስ ነው። ለዛ የ20 ዓመት ሴትና የ20 ዓመት ወንድ እኩል አይደለም ማለት ነው። እኔ ቀድሜ ያድር ያለው ከመብሰል ራሱ ቀድሜ ያድር ያለው ደስ ያና እንደዛ ነው። አሁን ላይ እንትን እያለ መጥቷል። ሰው እኩያውን እያገባ ምናምን እንዳልኳችሁ ዋናው እድሜ ነው። እኩል ባይሆን እንኳን አትሊስት ትንሽ ዓመት ልዩነት ኖርማል ነው እንጂ 25 ዓመት ምናምን የሚበልጠው ሰው አሳዶ ፐርፐዝሊ ማግባት ለኔ በጣም ዊርድ ነው። አራው ጌታን እንዴ ያመልጥሻል። አባባት ያለ ሳልኳቸው አባዬ ሳልኳቸው አንዴ እርሶ አንተ ያልኩት ስቃባጥር እንዴ አይመጣው አባዬ አፈቅራ እኔ አባት አፈቅራለሁ። እስቲ በጣም ዊርድ ነውና ጨዋታ ያነሷል። ከዚህ ጋር በተገናኘ ምንድነው ያልነው ሊያስብ ነው እንደዚህ መለኛ ነች በቃና ላይፍ ነች አንጇለሁ ብላኛለች ምናምን ስለዚህ አገባታለሁ በቃ እና እንደውም ሚዜ ነው ማረግሽ ነው ማለት ሚዜ ወንድ ሚዜ ነው ማረግሽ። አንደኛ ኪሎ ሁለተኛ አንቺ ሴትዮዋ ሰው የላቸውም እንደውም እና ሚዜውን በለ አሁና ስራም ረፍት ወስደሽ እና ብር ይከፍላችሁ ስራም ረፍት ወጥተሽ ምናምን ቤተክርስቲያን ትወስጃቸው ጫለና ይለቁልሻል የሆነ መላ ያቀብሉሻል ምናምን እየወሰድሽ ታቆርበሽ። እኔ ራሱ ጀምሬያለሁ ከስር ና ሳንቲም ጀምራለች። አው ማርያም በቃ ሳንቲም ጀምራለች። የሆነ ነገር አሁን ባለፈው ቸርች ወስዳቸው ቦሌ መድኃኒዓለም ወስዳቸው ከውጭ ነው የመጡት እንዳለ ከየትምጡ ከአሜሪካ ነው የመጡት ይወስዱናል እኛንም ብለን ግግም ከአሜሪካ ነው የመጡት። ላይፋችን ይቸንጁታል ምናምን ሳንቲም ወስዳ እንደዚህ በቃ ጥርጥር ያሳያዙኝ ይላል እጄ 7 ልጅ አላቸው እንዳንረሳሽ። 7 ልጅ አላቸው 10 ልጅ አላቸው። በቃ እንደዚህ ነው የምንልሽ። ከዛ እቺ ሴትዮ እውነት አሳልፋ ትሰጠኛለች ለእኚህ ሴትዮ የሚለውን ነገር እስኪ አብረን እናያለን። ደውለንላታል እየመጣች ነው። ስትመጣ የምትለውን ነገር አብረን እንሰማለን። በጣም እንወዳችኋለን። እስከዛ ሰብስክራይብ ያደርጋችሁ እሺ። እየመጣች አይደል? በቃ ጋር እየመጣች ነው ያለችው። እንግዲህ ስትመጣ የምትለውን ነገር አብረን እንሰማለን። መቻችሁ እና በቃ ነገሮች እንደዛ ናቸው። እና ትሰጠኛለህ ያልኩህ ግድ ነው። በአንቺ ብቻ መተባበር ነው። ገባሽ? አሁን ለምን እኛ በዚህ እድሜያችን አብረን ካልተጋገዝ ደነገጥኩኝ። ፀሐዩ በስላሴ ሰንበሰልኩ። ያስጠላና ጭንቅላቴ ጋለ። እስኪ አሁን በሰላሳ ታስብ ቡና እንጠጣለን። ድሮን በሰላሳ ታስብ ታፈይልናለሽ። ኧረ ጠላ ሁሉ አለ እንዴ? ከውሃ የቀጠነ ቡና እኮ ነው የምትፈልገው። አይ ካንተ ማርያምን አንተ አጠጥቻለሁ እኮ ቤት ቡና አፍልቼ እኔ የሳዶር ቡና ነው የሚገርመኝ። ግን አንተ ነው ያለጠጣው ሴሚ ፍቅር ጠጭሻው ደግሞ አለማጠጣት ጀምረሽ ሁሉም አይጠጡም። እሱ ቢያንስ 5ቱን ይጠጣል እኮ አው ማርያምን ለሲን ምናምን ነገር ሲፈላ ማለት ነው ያንሳል። እኔ ደግሞ ሲን ሲባል ለማፍላት ሩጫዬ ደስ ይለኛል። አንተ ኤነርጂ የደገግም አንዳንድ የለም ምናምን ስትባል በቃ ይገዛ ያለ ቡና ስለማያምር ይገዛ ትላለች። እንጠጣለን እንዴ ነሽ ቢስ አምሽ ደረስ ፀሐይ ቡና ጠጭ ማይሻ ቡና የሚጠጣ ሰው አድቫንቴጅ ነው። ሲያመው በቡና ኮካ ጠጣለሁ። ኮካ ጥሩ አይደለም። እኔ ማርያምን ነው የምልሽ። አንተ እቺ ልጅ ኮካ አስተዋለሁ ብዬ እኔ ጀመርኩኝ ኮካ ጭራሽ ጌታን እኔም በቃ ሲቀዘቅዝኝ ኮካ ያምረኛል። ወይኔ እሷን መከርኩ አትሰማም። ምንድን ነው ተሰብሮ አይኔ ተሰብሮ አይልሻለሁ እንዴ ነው ብስ ነው ጉር እያወጣሽ ነው ተራስ ይገረምሽ ወግ ማረግ ደረሰሽ አንድ እኮ እንጉጭጭ አደገች። ወረመስኩ
ማርያም ቡግር ይወጣብኝ ሰሞኑ 2 ነው 3 ቡግር ወጣብኝ አምር እኔም የሁለት 3 ይወጣ እንዴ አንተ ወጥቶ ካለቀ በኋላ ነው ይወጣብኝ ነው እንዴ ምን ስነች 18 19 አመት እኮ ከብ ወዴት የኔ ነው እንዴ የምትናገራት ከምር ከባድ ነው እንዴ መስኩስ ነው አምና ንገራ በቃ እባክህ ምንድነው ዴ ነገር ላይ ውስጥ እንዲመሰስ ስምሮ መጥቷል አንቺን ፕራንክ ሳረግሽ መድኃኒዓለም አየኝ መሰለኝ ማርያም ከምር አኔ ልጅ እንደዚህ አይነት ነገር የሚያመጣ ይመስላል እስኪ ቁመና አይመልክ ዛሬ ነው መልክ የታየ ፍቅር ይኸውልሽ አንድ ነገር ልምከርሽ መጀመሪያ ንግግራችንን ከመጀመራችን በፊት ፍቅር እድሜ አይገድብም እድሜ ኤጅ ኢዝ ጀስት ኤ ነምበር ተፈቀርኩ ቀስ እያልኩ ደግሞ አፈቅራ ዋና መፈቀርሽ እዛ ቀስ እያልኩ ደግሞ መፈቀር ነው የሚያስደስተው ማፈቀር ነው እና አንቺን ፕራንክ ሳረግ ምን አመጣው ምንድነው እሱ ጋር የሚያገናኘው እኔ እሱን ቪዲዮ አይታ ይሁን ያፈቀረችኝ ሴትዮ አይተውት ነው ይባላል ጭራሽ አንቱ ናቸው እሺ ትልቅ ሴትዮ አይተውት ነው ይጨፈር በስላሴ እውነት ጸዴት ልቅስ አቋማቸው አቋም አይደለም ጉርድ በርሜል ነው የሚያክሉት ኧረ አምራሉ ባክ ቦርጫቸው ደግሞ እንዲህ ክፍልፍል ያለ ሆድ ነው ያለው ፀጉራቸውስ ነጭ ነው እንዴ ቀለም ይቀባሉ አንዳንዴ እውነት በስራ ንገራት አንተ እኮ አወራር እኮ አይ አንሳቅ ብዬ ነው ትንሽ ቲክቶክ ላይ የሚጽፉልኝ ሰውዬ አልኩኝ ሴትዮ ነበሩ እኔ አንቺን ምራት ካም በኋላ እናንተ አንቺ በለው የራስ የቅርብ ሰው አንቺ ነው የሚባለው የራስ የቅርብ ሰው አንቺ ነው የሚባለው ጽፍልኛለች ዝም ብላ ነው የምጽፈው ከዛ ዝም ብዬ መመለስ ጀመርኩ ማለት ተደጋገመ የሰው ልጅ ያለ ምክንያት ያው ሁሉ ቴክስት መቼም የነሱ ሐሳቡን ገልጻ ቆማላ ለኔም እኮ ሲጽፉ ነበር ዘጋኝ እያሉ ማናቸው እኔ መች ገባኝ ስሚ አሜሪካን የሚኖሩ ሴትዮ አለካ ላይ ሆናም ስገባ አልፎ ደገፍ ያደርጉኛል ምናምን ጊፍት ይሰጡት ነበር ቴንክ ዩ አንቺ እኮ ነው የምልህ ነበር እግዚአብሔር ያክብርሽ ምናምን ነው የምለው እኮ እግዚአብሔር ያክብሩት ምን አለበት ከዛ እንደዚህ ኢትዮጵያ መጥቻለሁና ላገኝ እፈልጋለሁ አንዳንድ ነገር ይዤልህ መጥቻለሁ አሉ ጊፍት ምናምን ነገር አለኝ ልስጥ እሱን በዛም እንገናኝና አንዳንድ ነገሮችን እናወራ ምናምንና ሲያወሩ የሆነ የኔጌታ ምናምን ልጄ ምናምን አይደለም የሚሉት የኔጌታ ምናምን ነገር ነው የሚሉትና እሺ ምን እሺ ነው ነገር ያገኘዋቸው ማለት ነው አገኘዋቸው በጣም ቆንጆ ሆቴል ሸራተን ወስዶ ጋብዘውኝ ምናምን ይሄ በቃ የምፈልገውን ነገር በቃ እኔ ሼም ያዘኝ በቃ ሱፍ ነው ካሳይሻለሁ ግን ምንም አልመሰለም በጣም የሚያምር ሱፍ ምንም አልመሰለም መጀመሪያማ ሸከከኝ ጨንቀል ሲያቅፉኝ ምናምን ሲነኩኝ ለምን ሚነኩ ለካ ሀሳባቸው ሌላ ነው እኔ እኮ በቃ እኔን ሰፖርት ለማድረግ ነው የመጡት ግን እኮ ጽናት ድራማ ላይ ነው ያየሁት ጥንፍፍ ያሉ ዳሮጊትነታቸው አይደለም ሽንታቸው የቀዘቀዘ በቃ ኧረ በስላሴ ምናምን አመት ምንድነው የምታወሩት በስራት ተደግፈው ነው የሚሄዱት እኮ ሰው እኮ እንዲህ ብቻቸውን ቀልጠፍ ብሎ እኮ አይራመዱም የምሩን እኮ ነው ወይ ጉድ ስሚ ስንት ጉድ አለ ከዛ ስንት ስንበላ እንደዚህ ያልበላ ምናምን ነው ስኳር እንደዚህ ብሎ ደም ግፊት አለ በቃ ያማቸዋል ምናምን አይ ቲንክ በቃ እንደዚህ ይሞታሉ ምናምን ዶክተር ይሞታሉ ብሏቸዋል ትንሽ ጊዜ ነው ያላችሁ ምናምን ነገር ተብሏል እግዚአብሔር ይመስገን ነው ያሉት እንደዛ ተባሉና በቃ ያለኝን ጊዜ በቃ ከቻልኩኝ አግብቼ በቆንጆ ሰርግ አግብቼ ውርሴን የሚወርስ ሰው ፈልጋለሁ አስደስተኝ አላቸው ልጆች አሏቸው ግን ልጆቻቸው ለምን እንደሆነ አይወዷቸው ሲቀጥል ደግሞ ሁሉም አልፎላቸዋል 7 ልጅ አላቸው 7 ልጅ 14 የልጅ ልጅ አላቸው እንግዲህ እኚህ አይቻቸዋለሁ እኮ ነው ባይ 21 ዘር ተክቷል እሱ እኮ አግኝታቸዋለች አንዴ ከዛ እዚህ ቤተክርስቲያን ወስጃቸው እና ፈጣሪ ከፈቀደልኝ አግብቼ የሆነ ውርሴን የሚወርስ ሰው በቃ ልጆቼ እንዳለጠጋበኛ ናቸው ሰሚ ባክሽ ምን አገባሽ አንቺ ስሚ ከዛ አንቀባረሩኝ ሱፍ ገዙልኝ የገዙልኝ ቆዳ ጫማ ያ ባለፈው ሳምር ስልክ የነበረው እኮ ነው እሱ ሌላ ነው እሱ ዝም ብሎ ነው ብር ልከውልኝ የገዛሁት ነው እሱ አረ ገዙልኝ ያለ ጸዲ ቆዳ ጫማ 25,000 ብር ነው የሚሸጠው ቆዳ ጫማ እኔ አድርጌ ድራማ አልሰራም መቼም ከእናንተ ጋር እሱን አድርጌ ድራማ አልሰራም ካሁኑ ጸዲ ገና ብር ሳይቀበል እንደዚህ ካለ ጸዲ ነው ሱፉ ጸዲ ነው የቱርክ ሱፍ ከምመኘው ነው ሱፍ ነው ሱፍ በጣም ነው የምወደው ጸዲ ሱፍ ነው ገዙልኝ ምናምን በቃ እንገናኛለን ምናምን አለኝና እንዲ ዶክተር እንዲ ብሎኛልና በቃ ከቻልክ ልጄ አላግባህ የኔ ልጅ ላግባህ ነው ያለው ላግባህ ላግባህና
የተወሰነ ጊዜ እንትን በቃ እስካለው ድረስ እና ከተጋባን በኋላ ያለኝ ንብረት እንዳለ በስምህ ላለ ማናቸው የሚያገቡ አንተ ሴትዮዋ እሳቸው ለሴትዮ ማለት ወይዘሮ ነው ወይዘሪት ነው ማለት አንቺ ልንገርሽ እኔ 7 ልጅ አለ ቤተክርስቲያን ስራ ስራዬን ስል ላይፍ አላየሁም እና የቀረኝን ጊዜ እንድታዝናናኝ እፈልጋለሁ 7 ልጅ ወልዶ ምንድነው ላይፍ አላየሁም ጨበሬትንም ወዳታለሁ ብለውኛልሽ እሷን ወስጄ አስተዋውቂያቸው እኔ ወደ ቀረጻ መመለስ ነበረብኝ እኔ ስመለስ ልንገርሽ ቤተክርስቲያን ይዣቸው እጄ ጧት ማለት ነው ቤታይ ከዛ ማለት ነው ላቤ ጠብ እስኪል ደግፊያቸው እጄ ዝም ብለው በቃ አይዞሽ ተባረኪ ብለው 20 ሺህ ብር እጄ ላላስያዙኝም አለም እኮ ሲሳይ ነው ጣለልኝ ሲሳይ ብቻ አሁን በቃ አሁን ቀልጠፍጠፍ ብለን ምንድነው እያለችኝ ያለችው በቃ የሰርጉን ጊዜ እናፋጥ ነው በቃ የሰርጉን ጊዜ ይፋጠንና ቶሎ ብለን ተጋብተን ጫጉላም ሲጀመር ህሊና እንዴት ይሽልላል አሁን እኛ ሲል እንዴ ምን ችግር አለው እንዴ ቆይ ምሩ ያስበሻል ለኔ አሁን ቤተክርስቲያን ደግፌ ስለወሰድኳቸው 20 ሺህ ብር ከሰጡኝ ሌላ ነገር ደግሞ ከነገወዲያና አንቺ ዝም ብለሽ አሁን እረፍት ስትሆኝ ምናምን እረፍት በምትሆኝበት ጊዜ ቤተክርስቲያን ይዘሻቸው መሄድ ሽንት ቤት ሲሄዱ መደገፍ ምናምን በቃ ማጠብ ገላቸው ነው ገላቸው ብታጥቢያቸው ደስ ይላቸው አሁን አንተ በምን ሂሳብ ነው እሳቸውን አግብተህ የምትኖረው ደግሞ አይ ቲንክ ደግሞ በምሩ ይቀናል አይ ሚዜቱን ስላቸው እኮ ሚዜ እኮ እኛ ነን እኮ አውቀሻላ ማን ነኝ ለሷ ሚዜ ሞት ሶስታችንን አንቺም አለሽ ጽናትም አለሽ ሲጀመር እኔ ሚዜ አልሆንም ሰርግ የሚባለው ነገር እናንተ ሲቀርብስ 5 ሳንቲም ከኪሳችን አናወጣም ወጫችን ተችሎ ነው በዛ ላይ ደግሞ የሆነ ብር ደግሞ ይሰጡናል ላይፋችን ይቀየራል አሁን እንደ ታውቂያለሽ ከምንም በላይ ቆንጆ የሚሆነው ማለት ነው ይልሽ ሰርጋችን ትልቅ ሆቴል ነው የሚሆነው ብላለች ሰርጋችን ትልቅ ሆቴል ይሁንና ጫጉላ እንሄዳለን አለች እሺ አልኳት ግን ፈረው ነው ብቻዬን እንዴት ነው ዱባይ ነው ጫጉላ የምናደርገው ስላለች እንዴት ነው አሁን ዱባይ ድረስ ምን ችግር አለው ሚዜዎቹም እኮ አብረው ነው የሚሆኑት የተነፈፈች አሮጊት ይዤ እንዴት ነው ይዤ የምሄደው ብዬ ጥያቄ ፈጥሮብኝ ነበር ገላገለች 2 ከሴት ሚዜ ወስዳለሁ 2 ከወንድ ሚዜ ወስዳለሁ አለች ስለዚህ አይ ቲንክ ከሁለት ውስጥ አንሽበት አንቺ ስለዚህ አሁን ሊሞት 2 ወር 3 ወር የቀራችሁን ሴት ያግብተ ምን ልትሆን ነው አንተ ለወርስ ነው ለገንዘብ ብላችሁ ነው የቀረባችሁ ጭራሽ እንዴ አይ ቀርባን አንደኛ ቀርባን ነው ከመጣች አይቀር እንግዲህ ደግሞ የሰው ልጅ ነው የመጣን ነገር አንተ ደግሞ እኔ ብታይ ስትወደኝ አቺ ጫበራዋ ምናምን ብላ በጣም ነው የምትወደኝ ምሩን በጣም ነው የምትወዳት ግን ትቀናባታለች ድራማ ላይ ስታቅፋት እናትዳል የሆነ ቀን እንዲጠረጴዛ መተው ሰው ሁሉ ታዘበኝ ግን እኔ ያስረዳቸው ያለውን ነገር ሌላ ነገር አይደለም እኮ አሁን እኔ እኮ ነኝ ኧረ በማርያም ታው ግን እናንተ ስራው አሁን እንዳሰብኩልኝ አሁን ዶክተር ለመሞት የቀራችሁ 2 ወር ነው ምናምን ነገር ብሏቸዋል ስለዚህ ምንድነው የምናደርገው 2 ወር አይ ቲንክ አሁን ከተጋባን በኋላ አንዳንድ የወረቀት ነገሮችን ከጨራረሱ ነገሮችን በስሜ ቤታቸው ምናምን መኪና ምናምን አላቸው እሱን በስሜ ካደረጉ በኋላ ዘራ መድኃኒታችንን እንገዛና በዘራ መድኃኒት ወይ መርዝ ምግብ ቀላቅለን አሞድ መንፈስ ቅዱስ ሂድ ሳንታ ጭራሽ አንቺ ተባበሩ ይልሽ እንደዚህ ነገር ተባበራለሁ ብር እኮ ነው ትቀልዳለች ነፍስና ተፈለን እንሰንገባለን ከዛ ምንድነው ተከባብሩ ብር ካለኝ ያኔ ቢጥ ያበላበታለሁ በብሩ ከዛ በቃ እግዚአብሔር ይቅር ይላችኋል ማጽደቅርብን ግን በቃ አትሊስት ከኃጢአታቸው ኦሬዲ ሊሞቱ ያሉ ሴትዮ እኮ ናቸው አይደለም እና እግዚአብሔር ሲፈቅድ በቀናቸው አይሻልም እንዴ አንቺ ላይፋችን ልጅላቸው ይኸውልሽ ልጆቻቸው እንዳለ ብር ከሳቸው አይፈልጉም ፕላስ የሚዋደዱ እኔ ራስም እንዳሉኝ ማንም የለኝም እዚህ ምድር ላይ ነው ያለው እሱን አመቻችልኝ እንጂ የምትፈልጊው ነገር ነው ማድረግልሽ ይሄ ቤትም ሞልቷል ከውርሱ ላይ ራሱ የሆነ ቤት 1 ክፍልም 2 ክፍልም እሰጥሻለሁ ኮንዶሚኒየም እገዛልሻለሁ የምትፈልጊው ነገር አረግልሻለሁ ቤተክርስቲያን ደግፌዎች ስለወሰድኳቸው እኮ ነው 20 ሺህ ብር የሰጡኝ አቤት ደግሞ አስቢ ጋብቼ እግራቸውን አሸታሸት በሎሽን እሽት ሳረጋቸው ደግሞ ብታይ እንደድሜያቸው አይደለም ጥፍር ቀለም ይቀባሉ ቁልጥ ያረጋቸው ምናምን የዝንጅብል መደብ ነው የሚመስላቸው አሁን እግራቸው ጥፍር ቀለም ተቀብተው እንደዚህ ብሏል እኮ ግን ይቀርበልኝ አልተኛም እንዴት ነው የምተኛው ትለኛለች አልተኛም አንተ አትጨማለቅ መድኃኒዓለምን ስርዓት ይኖር አሁን ኤሊቆርስ እንትሆነ ብልጥ ነው መሆን ያለብሽ አሁን 2 ጊዜ ስለሆነ ሊሄድ የሚችለው ማለት ነው ቀልጠፍጠፍ ብለሽ ከሳቸው ጋር መግባባት ሳንታን አስቀርተናት እሺ አንተ ሳንታ በምን ሂሳብ ነው አንተ አዳምጪኝ ሳንታን አስቀርተናት እኔና አንቺ ድንዱባይ አንተ ብቻ እንደዛ እያደረግን ነገሮችን እናስተካክል ማርያም ባለጌ ናችሁ ባለጌዎች ምንም ባለጌ አይደለንም ምን አደረግን ናችሁ ሳንታ ኧረ ዝም ጭራሽ አንቺ ትሻለሽ ስትባይ ሴትዮዋን አማማት ለኔ ተው ብቻ ወንድሜ አንተ ነው ታላቂ ነው አንቺ ምን ልታረጊ ባይዘው እንደው እግዚአብሔርን እንደው መፍራት ነው እንጂ መቼም እቺ የሆነ በተኛችበት ቢሆነ ነገር አናት አናልከኝ ይበል መደ ምንድነው ምሩ ማትረባ ምን አልኩኝ እኔ
ላግባና በቃ ይስተካከል። ምንድነው የምትለኝ? ምን አለበት ይሄ ልጅ እሱ ባገባው በቃ ሽቴው ችግር የለውም። ነፍስ አናጠፋም፣ ችግር የለውም። በቀኗ ትሞታለች። አጭር ጊዜ ነው ያላት። ወይ ደግሞ ከዶክተሩ ጋር እኮ መነጋገር እኮ ዶክተሩ እኮ የሆነ ነገር ካቀበል ነው እኮ ግሉኮስ የሆነ ነገር ይሰጣታል። ትጭራለች። በቃ ሴትዮዋ ብትቆጫት የምትሞት ነው የምትመስለው እኮ። አንድ አምስት የቀራ ሴትዮ ነች። ስለዚህ አንቺ ቀጠፍጣፉ ላይ አሁን ያወራነው ራሱ በድንጋጤ ክንቸር የምትለው ያልኩሽን ነገር አሁን አሰብ አድርጊበት። በቃ እረፍት ስትሆኝ እየሄድሽ ገላውን ጠቢያት። በቃ እረፍት ስትሆኝ እየሄድሽ ገላውን ማጠብ አጥባታለሁ። እንዴት ትቀልጃለሽ? ደግሞ ስትታጠብ አሪፍ ነች፣ ትጸዳለች። ሴትዮዋ ስትታጠብ አሪፍ ነች። ስለዚህ ምንም እንትን የሚል ነገር የለውም፣ የሚያሳስብ ነገር የለውም። ሄደን ጠፍጠፍ እንላለን። ለኪራም እነግረዋለሁ። በቃ እሷም የምታውቀው ሰው ካለ ሌላም ሰው እንዲጠቆም ታድርገን እና እኔ ግን ፈጣሪ እኮ ነው የሰጠን አለፈልን ማለት ነው። በቃ የጽናት ክሩ ይለወጣል። አንተ ግን ሰው እንዲጃክቶስ እኔ አላየሁም። ስንት አመት ግን ይሆናቸው? ይኸውላችሁ ምንም እንዳሰብኩኝ ልንገራችሁ። እንትን ስንል አዳምጥኛለሽ። ምን አገባኝ ገንዘብ። ይኸውላችሁ ዱባይ ልክ ስንሄድ ማለት ነው እንደምናደርግ ልንገርሽ። ሞት የሚባለው ስለደበራት እሷ ይቅር ስለማከብራት የምትለኝ ነገር ስለምሰማ ሞት የሚለው ነገር ይቅርና ቢያንስ የእንቅልፍ መድኃኒት እንገዛና እራት ምናምን ነገር እንብላ ብለው ቆንጆ ቦታ ይወስዱናል። መቼም ጫጉላ እኔም ከጫጉላ የሚባለው ነገር ያስፈራኝ ከሳቸው ጋር መተኛት ነው። እንዴት አድርጌ እንደምተኛ ምን ያላቅም ከሳቸው ጋር ጫጉላ ሽርሽር የተባለው ላይ ምግብ ምናምን መጠጥ ሲጠጣ የሆነ ነገር እንቅልፍ መድኃኒት አድርጌ እሰጣቸዋለሁ። ፍግም ሲሉ እኛ ተያይዘን ፈታ። ዱባይ ደግሞ ብዙ ወዳጅ ነው ያለን። ዱባይ ሁሉንም እናገኛቸዋለን፣ ዘና እንላለን። በቃ ከዛ ምንድነው እዚህ መተን ከተጋባን በኋላ የወረቀት ስራው ነገር እስኪያልቅ ምንድነው የማደርገው? ስራው ውሸት እናንተን ደውሉልኝ ካላመናችሁ ይላችኋል። ሰራተኛው ትሉን እላችኋለሁ። እንዴት ደስ እንዳላችሁ ኒና ጨበሪት አንቺን አግኝቼ ቀረጻ በፈለግሽበት ቀን ውጪ ግቢ። አንቺ ብቻ ማሳጅ እያረኩኝ ምስጅ እያረኩ ጀርባቸው ነው የምኖረው። ሁሉም ቦታ ይዛሉ። በቃ ኪራም ጥበቃው ነው ይገባል። በቃ ቤት ውስጥ ሁላችንም ነን እዛ ቤት የምናደርገው። በቃ እኔ ሽቴ ለብሳለሽ አሽን ሽትዬ አንቺ ደግሞ የሆነ ነገር ትሆኛለሽ። በቃ ወይ አጣቢያቸው ብቻ ትሆኛለሽ። ገላና እቃ ላይ ትግባ ጽዳቱ ላይ አሪፍ ስለሆንሽ አንቺ ገላ ማጣጣብ ላይ እንትን ትያለሽ። በቃ ጥብ ከፊትም ከጀርባ ታቻውን ራስ አጥባለሁ። ቢጸዳዱ አይገርምሽ? ትቀልጭሽ የራሳችሁ ጉዳይ። እሺ የራሳችሁ ጉዳይ። አንቺ ምሩ እና በቃ ልሂድና ላምጣት። ልሂድ ዝም ብለሽ ታለቃቅስብሻለሽ። አንቺ ነው ያታለቃቅሽ። ምንድነው 62 አመት አሮጊት ናት። ምን ችግር አለ? አንቺ እንዴ አንቺ ቆይኛ ላይፋችን እንዲቀየር አትፈልጊም? ካንገት በላይ ነው። ቆም ብላ ስታስብበት እንትን አለ። እኔ 20 ሺህ ብሩን ቢያቀምሱሽ እንደዚህ አትሆኝም ነበር። እኔ ይስጥኝ ግን አንድ ብር ብድር እንዳትጨማለቁ። ለገኝ ፕራንክ ጌታን ፕራንክ አይዞሽ አላገባም። አንቺ አሮጊ ስማ ሄዱ ፋበሉ ጫጉላ 2 ወር እኮ ነው በቃ አይ ፊቷን ዘፈዘፈቻት። ፕራንክ ነው ተባለ። ኧረ ፕራንክ ነው ንቂ። ጌታን ፕራንክ ተራሳችሁ ጉዳይ እናንተ መጫወታ ነው። ምንድን ነው አንቺ የተጫወትሽብን? አንዴ አበዛሽው ነው። ለአንቺ ጊዜኛ እንደዚህ ነው። ስንቴ ታረቅንሻል እንዴ? ታዲያ እንታረቅ ነው። ማዘር ባገኘናቸው ኖሮ ማዘር ግን ካሉ ድንጋት ይጻፍል። ማዘር እየጣን ወደት እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። አሜን። የሰው ልጅ ወደው እንደዚህ አይነት ነገር ውስጥ አይገባም። እግዚአብሔር ይጠብቀን። አሉ ወደው ፈቅደው እንደዚህ የሚያደርጉ ግን ነገራችን ላይ እውነት አሮጊት ማግባቱ ብቻ ነው እንደዚህ ያደረገሽ? ቀንተሽ ነው ገንዘብ ስለምናገኝ ውሸት ስለሆነ ነው ብታለቅስ። እና ጋይስ እንወዳችኋለን ሁላችሁንም። እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ፣ በድጋሚ ይጠብቀን ሁላችንም። ምሩን ያው ከካሜራ ጀርባ እንለምናታለን። ያለው አማራጭ እሱ ነው። አይዞሽ እሺ። ቡና ማታፈላልንም ምግብ ማታፈላልንም ሰብስክራይብ ታደርጉልናላችሁ እርግጠኛ ነን። ይመቻችሁ። ቡና ማታፈላለች። አሁን አንቺ ቤት ነው የምንሄደው። ምሩ ታፈላላችሁ